እኛ ሰው ናት። በመቃብር ውስጥ ቀርታለች። ትንሣኤ ዘጉባኤ ነው የምትጠብቀው። አንለምንም ማርያምን። ወደ ፍጡር ወደ መላእክትም አንጸልይም፣ ወደ ማርያምም አንለምንም። በኢየሱስ ስም ብለን ማርያምን አንለምንም። ወዳጆች፣ ክቡራንና ክቡራናት ተመልካቾች እንግዲህ አባ የሚሉትን እየሰማችኋቸው ነው። ነገሩ አባ የሆኑ እንደው ካህንም የሆኑ መነኩሴም የሆኑ አላወቅኩም። ሲያዩዋቸው መነኩሴ ይመስላሉ፣ ግን በእነሱ ዘንድ መነኩሴም ካህንም የለ፣ አይታወቅም። ለማስመሰል ብቻ የሚጠቀሙበት ልብስ ነው እንጂ በዚህ በእነሱ ዘንድ መነኩሴ ካህን ብሎ ማመን የለም። ለምን? ስለማይሰሩበት ማለት ነው። በልብሱ ብቻ ግን ይመሳሰሉበታል፣ ሰውን ለማሳሳት ማለት ነው። እና አሁን ምን እያሉ ነው እየተናገሩ ያሉት? እመቤታችን ድንግል ማርያም እንደኛ ሰው ናት፣ አልተነሳችም እያሉ ነው። እንግዲህ መጽሐፍ ቅዱስ እናውቃለን ብለው በአንድ በኩል ደግሞ መጽሐፍ እንጠቅሳለን ይላሉ። በአንድ በኩል ደግሞ መጽሐፍ ላይ የተጻፈውን ደግሞ ደምስሰው ያጠፋሉ፣ ወይንም ይለውጡታል እነሱ በል እንዳላቸው። ስለ እመቤታችን መነሳት ነቢዩ ዳዊት በመዝሙር 44 ቁጥር 9 ላይ ወትቀውም ንግሥት በየማንከ በአልባሰ ወርቅ ወጽብት ወኅብርት፣ በወርቅ ልብስ ወይንም ግምጃ መጎናጸፊያ ይላል ተጎናጽፋና ተሸፋፍና ንግሥቲቱ በቀኝ ትቆማለች ብሎ ነቢዩ ዳዊት ይህን ትንቢት እመቤታችን ከመወለዷ አስቀድሞ ተናግሮላታል። በቀኝ ትቆማለች ነው ያለው። ይሄ ለማን ነው የተነገረው? ለእመቤታችን ትንሣኤ ነው። ለእመቤታችን ትንሣኤ እንጂ ለሌላ ሰው የተነገረ አይደለም። ወይንም አሁን ለሚለው አባም ይሁን ማለት እሱ እንተውና አሁን ለተናገሩት ሰው እናት አይደለም ይሄ የተነገረው። ለሔዋንም አይደለም፣ ለድንግል ማርያም የተነገረው በቀኝ ትቆማለች። ይሄ በቀኝ ትቆማለች ማለት ደግሞ ትቀመጣለች በቀኝ ማለት ነው። ቆመ ተቀመጠ ስለሚል ግሱ በቀኝ ትቀመጣለች። እንደገና ደግሞ ለነቢዩ ይህን ቃል የተናገረው ለእመቤታችን ትንሣኤ ሲሆን ለኋላ ለዳግም ትንሣኤ እኛ በምንነሳበት ጊዜ ላለው ትንሣኤ አይደለም። ለዚያ ቢሆን ይህን ቃል አይነገርም። ለምን አይናገርላትም ነበር? ሁሉም ስለሚነሳ የዚያን ሰዓት ሁሉም ይነሳል። እመቤታችን ግን እንደ ልጇ ትንሣኤ ስለተነሳች፣ እንደ ልጇ ያለ ትንሣኤን ዳግም ሞት የሌለበትን ትንሣኤ ስለተነሳች ለዚያ ነው ነቢዩ ወትቀውም ትቆማለች በቀኝ ትቀመጣለች ብሎ ለእመቤታችን የተናገረላት ማለት ነው። ለምን? አሁን ትእዛዝ ነው ወይንም ትንቢት ነው። ትቀውም ሲል ትንቢት ነው። ቃሉ ትንቢት የሆነበት ለምንድን ነው ቢሉ ገና እመቤታችን ሳትወለድ ስለተነገረ ነው እንጂ ከተወለደች በኋላ ተነግሮ ቢሆን እመቤታችን ከሞተች በኋላ ተነግሮ ቢሆን ወትቀውም ያለው ቃል ማንን ይመለከት ነበረ? ትንሣኤ ዘጉባኤን የሰው ልጅ የምነሳበትን ኋላ የምጽአቱን ትንሣኤ ነበር የሚያመለክተው። ይሄ ግን ሳትወለድ ስለሆነ እመቤታችን ለመነሳቷ ነቢዩ የተናገረላት ነው። ከዳግም ትንሣኤ ወይንም የሰው ልጅ ከሚነሳበት ትንሣኤ ሳትደርስ ለመነሳቷ የተናገረው ነው። ይህንንም ነቢዩ ማለት ታላቁ ቅዱስ ያሬድ የነቢዩን ቃል ሲያመሰጥር እንዲህ ይላል። ፈለሰት እምዘይበሊ ሀበ ኢይበሊ በመሰንቆውን ዘይሃሊ ዳዊት አቡሃ ዘወልዳ ወአሊ ይላል። ከሃሊም ይላል። እመቤታችን ድንግል ማርያም የልጇ ሎሌ አገልጋይ የሆነው አባቷ ዳዊት በአማረ በተወደደ መሰንቆ እየዘመረላት ወደ ሰማይ ከዚህ ከሚያልፈው ዓለም ወደማያልፈው ዓለም ሄደች አረገች ብሎ ነቢዩ ዳዊት ወትቀውም ያለውን ቅዱስ ያሬድ ገልጦ ተናግሮታል። ዳዊት ገና ሳትወለድ ስለሆነ ወትቀውም ማለት ትእዛዝ ወይንም ትንቢት ተናገረ። ቅዱስ ያሬድ ደግሞ ድርጊቱ ከተደረገ በኋላ ስለተናገረ እመቤታችን ከተነሳች በኋላ ስለተናገረ ፈለሰት ከሚያልፈው ዓለም ወደማያልፈው ዓለም ሄደች ብሎ ትንሣኤዋን እርገቷን ተናግሮላታል። ስለዚህ መጻሕፍት እንዲያሉ እየመሰከሩላት እያለ አላረገችም ማለቱ የሰውየው አንደኛ መጽሐፍ አለመመልከቱ፣ ሁለተኛ ቢመለከትም ደግሞ መጽሐፉ ስለማይገባው ስለማይረዳው እርሱ ባሰበው ስለሚተረጉመው ነው ማለት ነው። ሌላው ምን ብሏል? ከዚሁም አያይዞ ቅዱሳን እኛ አንለምንም፣ ድንግል ማርያምን አንለምንም፣ ጻድቃን መላእክትን አንለምንም ብሏል። መቼም የሚያስገድደው የለም። አንድ ሰው ይሄ የውዴታ ነው አይደል? ማን ግዴታ ለምናቸው የሚለው የለም። ሰው የፈቀደውን ነው የሚያደርገው። ምንድን ነው የሚለው? ሲራክ ላይ ምዕራፍ 15 ቁጥር 16 ላይ እንዲህ የሚል ቃል እናገኛለን። ኃይለ ቃል አለ እንዲህ የሚል ቃል ማለት ነው።
ናሁ አንበረ ለከ እሳተ ወማየ ከመ ትደይ እዴከ ሀበ ዘፈቀድከ ይላል። እጅህን ከወደድከው ትጨምር ዘንድ እሳትና ውሃ አቀረበልህ ብሎ ሲራክ ነቢዩ ተናግሯል። እንግዲህ እግዚአብሔር ቅዱሳንን ለእኛም አማላጅ ሰጥቶናል። ደግሞ ሳያማልዱ ለሚኖሩ ደግሞ ሰይጣንን በአንድ ጎን ሰጥቷል። እንግዲህ ሁለት ነገር ከዚህ ሰይጣን ቅዱሳን እንዳያማልዱን የሚያደርጉ የሚከለክሉ አጋንንት ሰይጣናት የዲያብሎስ ሰራዊት አሉ። ደግሞ ድንግል ማርያምን ደግሞ እንዲታማልደን ቅዱሳን እንዲያማልዱን እንዲረዱን ደግሞ እግዚአብሔር ይፈቅዶልናል። ስለዚህ ሁለት ነገር አቅርቦልናል እግዚአብሔር። ከዚህ በኋላ ማነው ወደ ወደደው እጁን መስደድ ያለበት? እንደፈቀደው ማድረግ አለበት ሲል ወደ ወደደው ማድረግ እጁን መስደድ ያለበት ሲል ሲራክ ተናግሯል። ስለዚህ ግዴታ ለምን ብሎ ቅዱሳን አማላጅነት ተራዳኢነት ለምን ብሎ ማንም የሚያስገድድህ የለም። እኛ ጣዕማቸውን፣ ፍቅራቸውን፣ አማላጅነታቸውን ያወቅን እኛ ግን እንለምናቸዋለን፣ ያማልዱናል፣ ከእግዚአብሔር ጋር ከኢየሱስ ክርስቶስ ጋር ያገናኙናል ማለት ነው። ደግሞ ከዚህ ቀጥሎ የሚናገረው ቃል አለ፣ ስሙት እስኪ እሱን። ተአምረ ማርያም ምዕራፍ 19ኛ ተአምር ቁጥር 4 ላይ ደግሞ ልውሰዳችሁ። እንዲህ የሚል ቃል አለ። ወትገብር ሎሙ ፍጡነ ከመ ቅጽበተ ዓይን በከመ ሰአልዋ ለድንግል። ልድገመው። ወትገብር ሎሙ ፍጡነ ከመ ቅጽበተ ዓይን በከመ ሰአልዋ ለድንግል። ይህን ቃል ደግሞ ሲናገረው ስለእመቤታችን አማላጅነት በጣም ፈጥና እንደምታደርግላቸው ለሚጠሯት፣ ለሚያምኑባት አማላጅነቷን ተራዳኢነቷን ለሚያምኑ ሰዎች ፈጥና እንደምታደርግላቸው ነው ተአምረ ማርያም እየጠቀሰ የተናገረው። ይህ እንግዲህ መንፈስ ቅዱስ አፉን ጸፍቶ ፊቱን ከፍቶ ማለት ፊቱን ጸፍቶ አፉን ከፍቶ ያናገረው ነው። እመቤታችን እንደዚህ ናት፣ ፈጣን ናት፣ ከዓይን ጥቅሻም ትፈጥናለች። ግን እሱ ምናል ወትገብር ሎሙ ያለውን አጣሞን የተረጎመው ትርጉሙ አልገባውም። ታመጣላቸዋለች ነው ያለው። ወትገብር ሎሙ ፍጡነ ከመ ቅጽበተ ዓይን በከመ ሰአልዋ ለድንግል። ድንግል ማርያም የለመኗትን ሁሉ እንደ ዓይን ጥቅሳ ታመጣላቸዋለች ሳይሆን ታደርግላቸዋለች ነው። ወትገብር ነው፣ ገብረ አደረገ ነው የሚለው፣ ታደርግላቸዋለች ነው። ይሄ ለእሱ ስላልገባው ነው፣ ምንም ማድረግ አይቻልም። ከተረዳውም ይረዳዋል። ሸራ አድርጉለትና ይድረሰው። ወትገብር ያለው ታደርግላቸዋለች ነው። የለመኗትን ሁሉ ከእግዚአብሔር እየለመነች ታደርግላቸዋለች። እንደውም ሌላውን መጽሐፍ ባይመለከተው ይችን ብቻ ስላገኘ ነው እንጂ እሱ ወይንም ይችን በጆሮ ሰምቷትም እንደውክ እንጃይ ሌላ ደግሞ ብዙ ስለ እመቤታችን ፈጥኖ ማማለድ ቅዱስ ጊዮርጊስም በሰዓታቱ ላይ ተናግሮላታል። ጊዮርጊስ ዘጋስጫ ማለት ነው። አፍጣን የተረድኤት ማርያም በጊዜ ምንዳቤ ወአጸባ ለዓይንም ቀራንባ። እመቤታችን ድንግል ማርያም በመከራ ጊዜ ፈጥኖ ለመራዳት ለማማለድ ከዓይን ቅንድብ ትቀድማለች ይላል። ስለዚህ አማላጅነቷ በሰፊው ነው መጻሕፍት የሚናገሩላትና ይህንን ደግሞ እሱም እየጠቀሰ ከተናገረው ጥሩ ነው። ባያምንበትም ይናገረው። እኛ ግን አምነን ስለምንጠቀምበት በብዛት ድንግል ማርያምን አማላጅነትና ፈጥኖ ተራዳይነት እናምናለን ማለት ነው።